ባንቺ ኮነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት ላረግሽልኝ ለውለታሽ። መኪና የሚያሸልመውን የቲክቶክ ክሬቲቭ አዋርድ ሽልማትን በግፍ የተነጠቀችው ዓመቱን ሙሉ በግሩም ብቃትና ፈጠራዎች ጭምር ወደ ቲክቶክ ተመልካቾቿ ስራዎቿን ስታደርስ የከረመችው ባለቀ ሰዓት ታዲያ በተጭበረበረ መልኩ ሽልማቱን የተነጠቀችው ዩቲናስ ከዚያ ሌሎች በዚህ ስነ ስርዓት ላይ ያገኘቻቸውን አዋርዶች በዚህ ዕለት ማለትም ምሽት 5:30 ፕሮግራሙ ከተጠናቀቀ በኋላ ቀጥታ ወደ እናቷ ቤት ይዛ በመሄድ እናቴ ላንቺ ይገባሻል፣ ይህ ሁሉ ያንቺ ውጤት ነው በማለት ስጦታዋን አበርክታለች። ውጤቱ የተጭበረበረው የሽልማት መርሃ ግብር የበርካቶችን ቅስም የሰበረው ተወዳዳሪዎች ሽልማቱን አቋርጠው ስነ ስርዓቱን ረግጠው ጭምር ከአዳራሹ የወጡበትና የሽልማት ስነ ስርዓት እውነት በአደባባይ ተከዳለች። ሽልማት ኢትዮጵያ ውስጥ ለተገቢው ሰዎች ሲሰጥም አይተን አናውቅም። ይህንን አረጋግጦልናል ያስባለው ቲክቶክ ክሬቲቭ አዋርድ ከበርካታ አወዛጋቢና ፍትሃዊ ካልሆኑ የሽልማት ስነ ስርዓቶቹ ጋር ተከናውኗል። ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው አለውና ስንት ሚሊዮን ቪው አለው ማበይቴነ ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልቤ ደበረኝ ማለት በጣም ደበረኝ። እኔ እንትን ብዬ ነው ወጥቶት በቃ ተነስቼ ነው ወጥቶት በጣም ሲያስጠ በርካቶችን በሐዘን ያስለቀሰ የባዕድ አምልኮ አልባሳትን ጭምር በግልጽ የታየበት ስነ ስርዓት ሆኖም አልፏል። እጅግ ሊታለፉ አይገባቸውም ያልናቸው በፕሮግራሙ ላይ የተከሰቱ እጅግ አነጋጋሪ ክስተቶችን ወደ እናንተ ልናጋራችሁ መተናል። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረጋችሁን አትርሱ። ለመጀመሪያው በዚህ የሽልማት ፕሮግራም ላይ በርካቶችን ቅር ያስባለው የዓመቱ ምርጥ ክሬተር ሽልማት ሲሆን ይህ ሽልማት ለአዶናይ በመሰጠቱ በርካቶች ቅር ተሰኝተዋል። ሰግጠናል፣ ደርሰንበታል። የታባቱ በጣም ደስ ብሎኛል ከምታስቡት በላይ ማለት ነው። ሽልማቱ የሚገባው ለዩቲናስ ነበር በሚል አዶናይ ማህበረሰቡን የሚያንጽ አንድም ነገር ያልሰራ አንድም ፈጠራን ያልፈጠረ ትምህርት ምን ይሰራላችኋል? ትምህርታችሁን አቆማችሁ ሰግጡ፣ ዝም ብላችሁ ኑሩ በማለት ትውልድን የሚያመክን ማስተር ቤት እንደሚያደርግ በአደባባይ የሚናገር ሰዎች በትምህርት በችሎታቸው ከልፋት ይቅርና አይናቸውን በጨዋጥበው እንዲኖሩ የሚያበረታታ ትውልድን የሚያከሽፍ እንጂ የሚገነባ ስራ ያልሰራ በተለይም ምንም አይነት የክሬተርነት ወይም የፈጠራ ስራን ያልሰራ በመሆኑ ይህ የመኪና ሽልማትን ያካተተው የዓመቱ ምርጥ ቲክቶክ ክሬቲቭ አዋርድ አሸላሚ ለሱ መሰጠቱ ተገቢ አልነበረም በማለት በርካቶች ተቃውሟቸውን አሰምተዋል። አየር ኃይል ሄዶ ሰግጡ ያለ ሰው እነዛን ሀገርን የሚጠብቁ ሀገርን ቆፍጠን ብለው ደጀን የሚሆኑላት ሰዎችን
ሰግጦ ዝም ብላችሁ ያለ ሰው ጤነኛ ነው ወይ ብለው ጥያቄ ያነሱ በርካቶች ናቸው። ከጅል ጋር አትጣላ ደጋፊው ብዙ ነው የሚባል አባባል አለ። በደጋፊ ብዛት ሳይሆን በኮንቴንት ክሪኤሽን በስራ ቢሆን ዩቲ ገባት ነበር። ሲጀመር የቲክቶክ ሲምቦሉ ዩቲ ነች በማለት ዩቲ በዚህ ዓመት እንደለፋች ትክክለኛ የቲክቶክ ክሪኤሽን የሚጠይቀውን ስራ ሁላ እንደሰራች ምስክር የሆኑ በርካቶች ናቸው። በትክክለኛው መንገድ ቢሆን እሷ ይገባት ነበር። የሽልማት ለአዶናይ በመሰጠቱ የዩቲ ሞራል ይሰበራል። ቀጣያ ዩቲ አደጋ ላይ ወድቃለች። ልፋቷን መናስ ቀርተውባታል። ቅስሟንም ሰባብረውታል። ከዚህ በኋላ በምን ሞራል የተሻሉ ስራዎቿን የተሻሉ ታለንቶቿን ልታወጣና ወደ ተመልካቾች ልትሰጠን ትችላለች? ታዳጊዎችም አእምሯቸውን ተጠቅመው እንደ ዩቲ ከመሆን እንደ ዩቲ የተለያዩ ነገሮችን ከመፍጠርና ከመስራት እውነት ተሸንፋ የመንጋ አስተሳሰብ መጥቆ ሲያዩት እኛም ከዚህ በኋላ መሰገጥ ፍላጎታችንን በዚያ ማሳካት ነው በማለት ማመናቸው አይቀርም። የመንጋ አስተሳሰብ አሸንፏል በማለት እጅግ ተበሳጭተው ሐሳብ የሰጡም በርካቶች ናቸው። ሌላኛው እጅግ አነጋጋሪ የነበረው የጭላሎ አዋርድ የ1 ሚሊዮን ብር ሽልማት ሲሆን ቤኪ 4 ኪሎ የዚህ ሽልማት አሸናፊ ሆኗል። ባለቤቱ ከቤት ሆና ጓደኛው ዩንዚማ ደግሞ በስፍራው ያልተገኘውን ወዳጁን ጓደኛውን ቤኪ 4 ኪሎን ወክሎ በመድረክ ላይ ሆኖ ሽልማቱን ሲቀበል ቤኪ እንዳሸነፈው ሲበሰር ያሳዩት የደስታ አገላለጽ እጅግ የተለየ ነበር። እውነትም ጓደኛ፣ እውነትም ወዳጅ፣ እውነትም ሚስትና ባል ያስባለ ነበር። ነገር ግን ሱራ የተሰኘው ቲክቶከር ሽልማቱ የሚገባው ለኔ ነበር በማለት ሽልማቱ ሳያልቅ የሽልማት አዳራሹን ለቆ በመውጣት በግቢ ውስጥ ሲያለቅስ ቪዲዮም ወደ ህዝቡ ሲያሰራጭ ታይቷል። በጣም ከፋኝ። በምንም አይነት መንገድ ሱራጅ አልተባለም። ሰላም ነው ስለ ህፃናቶች እዚህ ጋር ኦኬ ፓስታ ሌሎንቶ ኦኬ ፓስታ ማለት ለኔ ሰጡኝ ቻሌንጅ አለ። ሰሜን አልጠሩትም ከ1 እስከ 5 ጨራሽ ሚካኤልን ደብሩኝ። ሌላው የጥልቁ ዓለም ያለባበስ አይነቶች የታዩበት ነበር። ይህ የሽልማት ስነ ስርዓት በተለይም ከኢሉሚናቲ ጋር ስማቸው የተያያዙ የምዕራባውያን ታዋቂ ሰዎች አለባበሶች የራቁት አለባበሶች ጭምር ታይተውበታል። ወንዶች የሴት ልብሶችን ጭምር ለብሰው ጸጉራቸውን ሹሩባ ተሰርተው በዚህ አዋርድ ላይ ለመምጣት ምንም እፍረት አልተሰማቸው። ሌላ እጅግ አወዛጋቢ የነበረው ሃይማኖትን ከሽልማቱ ጋር የማገናኘትና በዚያ ጎራ የመፍጠር ሙከራ ነው። ሁሉም ቦታ ካልገባው የምትለው አርቲስት ማስተዋል ወንደሰን እንዲህ ብላ ወደ መድረክ መጣች። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ወደ መድረክ የመጣችው እንድትሸልም እንዲሁም ያሸነፈውን እንድትናገር እንጂ አሸንፋ ንግግር እንድታረጋ አልነበረም። ማይኩ ፊት ለፊቷ ነውና ተጠቀመችበት። ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ አለች ማስተዋል። በስፍራው የነበሩ ሰዎች ማስተዋል ምን ስጦታ ይዘልን መጣች በማለት ሰፍ ብለው መጠበቅ ጀመሩ። ማስተዋል ቀጠለች። ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ፣ ኢየሱስ ይባላል በማለት የግልጽ ሐሳቧን አንጸባረቀች። ተሸላሚ ሳትሆን ፖስታ ከፍታ አሸናፊውን እንድትናገር የተጋበዘችው ማስተዋል መስመር ስታ ታይታለች። እሷ ከመድረክ ከወረደች በኋላ ወደ መድረክ የወጣው አዶናይ ማርያም ማርያም በማለት ቀጭን መልስ ሰጥቷታል።
እሱ ይህንን ሲልም አዳራሹ እሱን በመደገፍ በጩኸት ተናውጧል። ማርያም 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 ሃይማኖታዊ ነገሮችን መድረኩ ግን ማንጸባረቂያ ወይም ማሳያ አልነበረም። ይህ እጅግ በርካታ ውዝግቦች የተነሱበት እጅግ በርካታ ጥያቄ ምልክቶች ተጭረውበት የወጡት ቲክቶክ ክሬቲቭ አዋርድ በዚህ መልኩ ተጠናቀቀ። ለእናንተ እውነተኛ ሽልማት የሚገባቸው እነማን ነበሩ? እነማን ቢያሸንፉ፣ እነማን ይህንን ሽልማት ቢወስዱ ትደሰቱ ነበር? የዓመቱ ምርጥ ቲክቶከርስ የእናንተ ማን ነው? Yeah!